بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد ودي هنا شو أدماتوش يا أخوان المجهتوش بيالله جبت السلام يدرس السلام ورحمة السلام عليكم ورحمة الله وبركاته سلامنا شو عندنا شو الحمد لله يا قاعد هقولهم لنا نو طيب الله فقال إذا رسمت مرتاش من جمرو كزنو يوم دمتوت بالله مرتاش نزن تمرنا زي من جمرو كزنو አመላችሁ ደግሞ ይሄን ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን ላይክ ማድረግን እንዲሁም ለወንድሞቻችን ለእህቶቻችን ይሄን ኸይር ሸር ማድረግን አትርሱ። ሸር አድርጉት፣ አሳድጉት፣ ይሄን ቻናል አሳድጉት እላለሁኝ። طيب قال المصنف رحمه الله تعالى እዚህ ጋር እንደምታዩት ያው ይሄን ባለፈው ተምረናል፣ ግን የማስታወስ ያህል الدرس السابع الألف الصغيرة والياء الصغيرة والواو الصغيرة ايو نزه سناكم تا مربوطة زم تا مربوطة لا زم تا مربوطة لا إذا وقفنا عليه نقف عليه بالهاء، أما إذا وصلنا نقرأه بالتاء علامه عليه. طيب نزن عيتنا ثا فتحة ألف صغيرة أزلي نزن عيتنا لب متلين. طيب ثا فتحة ألف صغيرة ثا أيوه ثا بنرجع حركتين، هذه صغيرة نمدها حركتين. ثا فتحة من حنجلس ما رجع لبن فتحة هكذا. ثا فتحة ألف صغيرة ثا هكذا صغيرة سنل ها صغيرة بلنسن قلا إنها تا مربوطان بدين برجن قلت ما رج اللبن لاله إن تا مربوطان. طيب ثا زلي لب متولين يثان موجع أو بمجمرة وتمرتلاي تمرنا እዚ ላይ መድገም አያስፈልግም። ያን የፈለገ መጀመሪያው ትምህርት ላይ ተመልሶ ማንበብ ይጠበቅበታል ማለት ነው። طيب ምላሳችን ጫፏን እናወጣና ላኛው ጥርስ ጫፍ ላይ አድርገን ሳ አስ ብዙ ሰዎች ሳንና ሰን ያመሳስላሉ ሲቀሩ ላ ሳ የምትወጣው ከምላስ ጫፍና ከላይኛው ጥርስ ጫፍ በማጋጠም ነው። ማለት የላይኛው ጥርስን ጫፍ ምላስ ጫፍ ላይ ታደርገዋለህ። ከዛ ሳ የምትባለው ፊደል በትክክል ትወጣለች ማለት ነው። طيب ይሄ ደግሞ ሲን ደግሞ ይሄ ሲን የሚወጣው ከምላስ ጫፍና ከታችኛው ጥርስ ተውስጥ በኩል ፊት ለፊት ያሉት ተውስጥ በኩል መባቀሊያ ከዛ ጋር ነው የሚወጡት። አስ ፈርቅ በይነ ሳ ወሳ የምላስ ጫፍ መውጣት አለበት ግዴታ። የምላስ ጫፍ ውስጥ ከሆነ ለዚህ የምላስ ጫፍ መውጣት አለበት። የምላሳችን ጫፍማ ወደ ውስጥ ተሆነ ካልወጣ እዚህ ጋር በደንብ አድርጎ እንደሚመሳሰል እና በአንድ እንደሚሆኑ ምንም ጥርጥር የለውም። ስለዚህ ምን ማድረግ አለብን? ይሄን በመቀራ ጊዜ የምላሳችን ጫፏን ወላይ እናኛው ጥርስ ጫፍ ላይ አድርገን መቅራት አለብን በትክክል አውጥተን። ይሄን በመቀራ ጊዜ ምላሳችን ጫፍ ወደ ውጭ አይወጣም። انما هو يكون على اسنان السفلى ማለት ያኔ ታችኛው ጥርስ ላይ ነው የሚሆነው። ታችኛው ጥርስ ተውስጥ በኩል ማለት ነው። طيب جيم فتحة ألف صغيرة جا ايوه جا ሳብ እናደርገዋለን حركتين። እነዚህ ሁሉ እንደምታዋቸው صغيرة የተባሉት ሁሉም የምንስባቸው ስንት ሐረካ ነው? حركتين ነው። ልክ እንደ መድ ጦብዒ እንስባቸዋለን። መድ ጦብዒ حركتين እንስባው፣ እነዚህም ሁለት ሐረካ ነው እንስባው ማለት ነው። طيب እንደምታውቁት እነዚህ صغيرة በቁርአን ውስጥ ሲመጡ ትታዋቸው ያም صغيرة ይሁን ዋው صغيرة ይሁን እንደዚሁም ደግሞ አሊፍ صغيرة ይሁን በቁርአን ውስጥ ሲመጡ ስታገኟቸው ምን ማድረግ አለባችሁ? በቃ እነዚህን حركتين ነው። ተዛ በላይ አይሳብም። إلا إذا كان حركتين حركة ሁለት ሐረካ በላይ መስቡት አሊፍ صغيرة መጥቶ መድ ተመጣ ወጎኑ ጋር አሊፍ صغيرة ይመጣል። ከዛ መድ ይመጣል። በዛ ሰዓት ምን ማድረግ አለብን? በዛ ሰዓት እንደ መዱን አይተን መዱ ያጁ ሙተስል ይሁን መድ ጃኢዝ ሙንፈሲል ይሁን መዱን አይተን እንስበዋለን። እንደገናም ደግሞ እንደዚሁ ዋው صغيرة ስለተ ኩብራ ይመጣል። ምሳሌ يحسب أن ماله إيه واو صغيرة أنا من بنو عدلم ماله بلن سنانب الزجارة ماله أخلده قوله تعالى
يحسب أن ማለሁ أخلده ያው እዚህ ጋራ በምናነብ ሰዓት በምንቀራ ሰዓት ይሄን አላህ Subhanahu Wa Ta'ala ንግግር እንዴት አድርገን እናነበዋለን? የምናነበው ይሄ መድ ጃኢዝ ሙንፈሲል ይባላል። እንደዚሁም ደግሞ ሲለተል ኩብራ ይባላል። እንደዚሁም ደግሞ መድ ጃኢዝ ሙንፈሲል ይባላል። ሲለተል ኩብራ ይባላል። يحسب أن ማለሁ أخلده ይሄ ሲለተል ኩብራ ይባላል። ለምንድን ነው يحسب أن ማለሁ أخلده ብለን ስንል እዚህ ጋራ ሲለተል ይሄ ዋዋ ስላለች ዋዋ ሰጊራ ስላለች ይሄ ኩብራ ይባላል። ለምን ስለሚሳብ ከሁለት ሐረካ በላይ ስለምስበው ኩብራ ይባላል። እንደገናም ደግሞ መድ ጃኢዝ ሙንፈሲል የተባለው لأنه انفصل حرف المد هذا صلة الصغرى عن همزة ለምንድን ነው ይሄ እንደዚህ የተባለው መድ ጃኢዝ ሙንፈሲል የተባለው ዋው ሰጊራ ይሄ ዋው ሰጊራ እና ሐምዛው ባንድ ከሊማት ስላልመጡ ሲለተል ያኒ ሙንፈሲል መድ ጃኢዝ ሙንፈሲል ይላል። ሁለት ሐረካን ብስበው ይበቃልሃል። እንደዚሁም አራት ሐረካን ብስበው ይበቃል። ልክ አቀራር ሌሎች ቁራዎች አሉ የሚቀሩት በመድ ልክ يعامله كما يعامل መድ ላዚም ሌሎች ቁራዎች አሉ። ምሳሌ ወርሻ አሁን ይሄንን የሚስበው ስንት ሐረካ ነው? 6 ሐረካ ነው የሚስበው። 6 ሐረካ ይስበዋል። ልክ يعامله كما يعامل መድ ላዚም ወርሽ ጋር እንኳን ወርሽ ጋር አይደለም ሌሎችም ቁራዎች ጋር የሚሳበው ስንት ነው? 6 ሐረካ ነው። ስለዚህ ወርሽ ጋር አሁን ይሄንን ሐረከተኝ አይስበው። የሚስበው ስንት ነው? 6 ሐረካ ነው። በጥቅሉ ወርሽና ሐምዛ የሚስቡት መድ ዋጅብ ሙተሲል ሆነ መድ ጃኢዝ ሙንፈሲል ሆነ የሚስቡት ስንት ሐረካ ነው? 6 ሐረካ ነው። ያኔ ልክ እንደ መድ ላዚም ነው የሚስቡት። ስለዚህ ቁራዎች ይለያያሉ ብያችሁ ነበር። አንዳንድ ቁራ 2 ሐረካ ይስበዋል። አንዳንዶቹ 4 ብቻ የሚስቡት አሉ። መድ ጃኢዝ ሙንፈሲል የምንለው በሐፍስ በመንቀራ ጊዜ ነው እንጂ በሌሎች ቁራዎች ጋር ሀነበብነው ከዛ በላይ ነው። ስለዚህ መድ ላዚም አድርገው ይስቡታል ሌሎች ቁራዎች። ነገር ግን ሐፍስ له طريقتين من طريقة طيبانة ومن طريقة شاطبية. إذا كان من طريقة طيبة يعني يمده كم حركات؟ يمده سنت حركة نمسبه 2 حركة يسبوها. إذا كان من طريقة طيبة 2 حركة يسبوها 4 يسبوها. ነገር ግን إذا كان من طريقة الشاطبية ከሆነሳ በሻጥብያ ጦሪቃ መንገድ ከሆነ በዛ ሰሆነ የሚቀራው 4 ብቻ ነው የሚስበው። ነገር ግን ሰዎች ይመጡና ይሄ መድ ጃኢዝ ሙንፈሲል ነውና ይሉና 2 ሐረካ ያነቡታል። ላ ይሄ ስህተት ነው። መጀመሪያ መረዳት የተጅዊድ ኪታቦችን አይተን እዛ ላይ መረዳት አለብን። ለምን እዛ ላይ ሸረህ ላይ ስናየው ልክ ሐፍስ ይሄን የሚስበው ሲለተል ኩብራውን መድ ጃኢዝ ሙንፈሲል የሚባለው መድ ሲስበው ሚን ጦሪቀ ጦይባ ከሆነ 2 ሐረካ ብያችኋለሁ። ሰዎች የሚቀሩት በዛ ነው። ይሄ ስህተት ነው። ነገር ግን እኛ በሐፍስ ተቀራን ሚን ጦሪቀ ሻጥብያ ስለሆነ የምንቀራው 4 ሐረካ መሳብ አለብን። طيب አሁን እኔ የምላችሁ እዚህን ያመጣሁበት ምክንያት ምንድነው? በቁርአን ውስጥ ሲለተል እንደዚሁ ሱግራ ሆኖ ይመጡና ከዚህ በላይ የሚሳቡበት ሰዓት የሚመጣው አለ እንጂ አሁን እንደነዚህ ብቻ ሆነው ከመጡ ምሳሌ እንደዚህ ሆኖ ከመጣ ምሳሌ ولم يكن له كفوا أحد قوله تعالى ولم يكن له كفوا أحد ولم يكن له الشهيد هنا يكون له ይሄ ሲለተ ሱግራ ይባላል። እዚህ ጋር የምንስበው ስንት ሐረካ ነው? 2 ሐረካ ብቻ ነው። 2 ሐረካ ብቻ ነው የምንስበው። ስለዚህ ምን ማድረግ አለብን? ስለዚህ እንደዚህ ከሆነ እዚህ ላይ የምንስበው ስንት ነው? የምንስበው 2 ሐረካ ብቻ ነው ማለት ነው። طيب እንደዚሁም ደግሞ ሐም ደግሞ እንደዚሁ እንስበዋለን። ከ2 ሐረካም በላይ ልንስበው እንችላለን። ያም ደግሞ እንደዚሁ ከ2 ሐረካ በላይ ልንስበው ያ ሶጊራ የሚባለውን ከ2 ሐረካ በላይ ልንስበው እንችላለን። እንደዚሁም ደግሞ አሊፍ ሶጊራ የሚባለውን ከ2 ሐረካ በላይ ልንስበው እንችላለን። በሰዓቱ እንደዚህ ሆኖ ከመጡ እንደዚህ ሆኖ ምንም ታይጨመርባቸው ማለት አሁን እንዲያቀራሁላችሁ ቀውለ ተዓላ ወለም የኩን ለሁ እዛ ላይ ሄዳችሁ ብታዩት ዋው ሶጊራ ነው የመጣው እንጂ ሌላ ነገር ምንም አልተጨመረበትም። ስለዚህ 2 ሐረካ ብቻ ነው የምንስበው። ነገር ግን ከዛ በላይ ምሳሌ يحسب أن ማለሁ ይሄ አሁን ስንት ሐረካ ይሰባል? 4 እንስበዋለን። ስለምንድን ሐምዛዋ ስለመጣች እዚህ ጋራ ይሄ መድ ጃኢዝ ሙንፈሲል ይባላል። እንደዚሁም ሲለተል ኩብራ ይባላል። ይህ ስንት ይሰባል?
4 እንስበዋለን። ስለዚህ ከዚህ ሁክም ወጣ ማለት ነው። ሌላ ሁክም ገባ። طيب አሁን ወደ ደርሳችን መለስ። ጂም ፈትሐ አሊፍ ሰጊራ ጃ። ጂም የምላሳችን መሐከሉን እላኛውን አንቃሽን ጋር አድርገን በትክክል እንቀረዋለን። እሱ ጋር የሚወጡ ፊደሎችን ለማወቅ ተፈለግን መጀመሪያው ትምህርት ላይ መመለስ እንችላለን ማለት ነው። طيب እዚህ ጋር ልብ በሉ። ይሄን ለማወቅ እንዴት እንደሚወጣ ለማወቅ ከፈለግን መጀመሪያው ትምህርት ላይ ተመልሰን ማየት እንችላለን ማለት ነው። ዳል ፈትሐ አሊፍ ሰጊራ ዳ هكذا ዳል አንልም። መጨረሻ ላይ ስንቀራ ይኸው ልብ በሉ። ዳል ፈትሐ አሊፍ ሰጊራ ዳ ብለን ነው የምንቀራው እንጂ ዳል ፈትሐ አሊፍ ሰጊራ ዳል ብለን አንቀራም። የሰት ነው። ስለዚህ አሁንም እዚህ ላይ የምንላለን ጂም ፈትሐ አሊፍ ሰጊራ ጃ ነው የምንለው እንጂ ጂም ፈትሐ አሊፍ ሰጊራ ጂም ብለን አናነብም። መጠንቀቅ አለብን ማለት ነው። طيب ዳል ፈትሐ አሊፍ ሰጊራ ዳ هكذا። አሁንም ደግሞ ዛል ፈትሐ አሊፍ ሰጊራ ዛ هكذا ዛ ብለን እንቀራዋለን፣ እናቆመዋለን። ሁለት ሐረካ ሳብ አድርገን ማለት ነው። ዛል ፈትሐ አሊፍ ሰጊራ ዛል ብለን አናነብም። ልክ እዚህ ላይ ጂም እንዳልኩላችሁ ዳል እንዳልኩላችሁ እዚህም ዛል ብለን አናነበውም። የምናነበው መጀመሪያ ላይ ስሙን ስንቀራ ብቻ ነው። ስሙን ማንኛውም ፊደል ስሙን በምናነብ ሰዓት ስሙን አንብበን ከዛ በኋላ ለሁለተኛው ድጋሚ ስሙ ሲመጣ ባለው ላይ ሐረካ ነው የምናነበው። እንደነገርኳችሁ አሁን እዚህ ላይ አንብበናል። ዳል ፈትሐ አሊፍ ሰጊራ ዳ هكذا። አሁን ደግሞ ዛል ፈትሐ አሊፍ ሰጊራ ዛ እንደዚህ ማለት ነው። طيب ዛ ፈትሐ አሊፍ ሰጊራ ዛ። እዚህ ጋር ልብ በሉ። ዛል እና ሳ መውጫቸው አንድ ነው። ልብ በሉ። ሳ ዛል መውጫቸው አንድ ነው። የሚለያዩት በባህሪ በሲፋት ብቻ ነው እንጂ መውጫቸው ቦታቸው አንድ ነው። ስለዚህ እነዚህም ጋራ የሚወጣ ፊደል አንድ አለ። መውጫውን አሁን እዚህ ላይ መደጋገም አያስፈልገንም። ለምን መጀመሪያው ትምህርት ላይ ስለተናገርን ያው እዚህ ላይ አሁን ያው ግልጽ ለማድረግ ያህል ነው እና መጀመሪያው ላይ እንዴት እንደሚወጡ መጀመሪያው ላይ ለማወቅ ለፈለገ መጀመሪያው ትምህርት ላይ ተመልሶ ማንበብ ይችላል ማለት ነው። طيب الدرس الاول የሚለው ላይ ማለት ነው። እዚህ ላይ ስንቀራ አሁንም መላሳችን ጫፏን እናወጣና ላይ ጥርስ ጫፍ ላይ እናደርጋለን። ዛል ብለን አዝ አይው ዛል ፈትሐ አሊፍ ሰጊራ ዛ ዛ ሳ ይኸው ዛ። ይሄ ደግሞ እዚህ ጋራና ይሄን ባንድ የሚያመሳስሉ ሰዎች አሉ። ይሄ ስህተት ነው። ልብ በሉ። እዚህ ጋራ እና ይሄና ይሄን አንድ ያደርጋሉ። ላ ዛ ላይ የሚወጣው ከምላስ ጫፍና ከላይኛው ጥርስ ጫፍ ነው። ዛ ደግሞ ዛ እና ሲን መውጫቸው አንድ ነው። ስለዚህ የሲን መውጫ ነግራችኋለሁ። ሲን የሚወጣው ከምላስ ጫፍና ከታችኛው ጥርስ ተውስጥ በኩል መባቃለያ። ዛም ደግሞ እንደዚሁ መውጫቸው አንድ ነው እዚህ ጋራ። ስለዚህ ይሄና ይሄ ፈርቅ በይነሁማ ልዩነት አላቸው፣ መለየት እንችላለን ማለት ነው። طيب ዛ ፈትሐ አሊፍ ሰጊራ ዛ አዝ አዝ ይኸው ዛ አዝ የምላስ ጫፍ ተጠንቀቁ። የምላስ ጫፍ ወደ ውጭ አይወጣም። አዝ ይኸው የዚህ ደግሞ ለዚህ ደግሞ የምላስ ጫፍ ይወጣል። ይኸው አዝ ይኸው የምላስ ጫፍና የላኛውን ጥርስ ጫፍ እናገናኘዋለን። አዝ የዚህ ደግሞ አይወጣም። አዝ ያን ስትቀራ ምላስ ተወጣብህ ትክክል አይደለም። ተጠንቀቅ። ምላስ አይወጣም። ልብ በሉ። ምላስ የሚወጣው ለዚህ ነው። ለዛልና ለዚህ ለሳ ነው እንጂ ለነዚህ አይወጣም ምላስ። طيب ሲን ፈትሐ አሊፍ ሰጊራ ሳ ሳ ብለን እናነበው እንጂ ሲን ፈትሐ አሊፍ ሰጊራ ሲን ብለን አናነበውም። ለምን? የሚሳበው ሐረካው ተላይ ስለሆነ አሊፍ ሰጊራ ብለን ቀራነው ሳ ብሎ ለመሳቢያ ነው አይደለም እንዴ? ስለዚህ ሲን ብለን መጨረስ አይጠበቅብንም ማለት ነው። طيب ሲን ፈትሐ አሊፍ ሰጊራ ሳ طيب زي ايوه ሲን ፈትሐ አሊፍ ሰጊራ ሳ ሲን هكذا ሲን ፈትሐ አሊፍ ሰጊራ ሳ حركتين سواله. طيب شين فتحة ألف صغيرة شا شين فتحة ألف صغيرة شا ايوه شين فتحة ألف صغيرة شا هكذا. لبن منبب يتطبق بالنال.
እንደዚህ ብለን ማንበብ አንችልም፣ አይነበብም። እንዴት ሺን ፈትሐ አሊፍ ሰጊራ ሺን ብለን አናነብም። ይሄ ስህተት ነው። ልክ እነዚህን እንደቀራሁላችሁ ማለት ነው። ሺን ፈትሐ አሊፍ ሰጊራ ሻ። ጠይብ ሺን የሚወጣው ከጅም ጋር ነው። ጂምን እንዴት እንደሚወጣ ነግሬያችኋለሁ። እነዚህ ፊደል ላይ በጥቅሉ እነዚህ ፊደል ላይ ከየት እንደሚወጡ ለማወቅ መጀመሪያው አደርሱል አወል ላይ የሚለው እዛ ላይ ገብተን ማየት አለ ማለት ነው። ለፈለገ የዛሬው ትምህርታችን በዚህ ጨርሻለሁኝ። እናንተንም አላህ ያግራላችሁ፣ እኛንም አላህ ያግራለን። በያላችሁበት አላህ ይጠብቃችሁ፣ እኛንም እንደዛው ማለት ነው። اللهم ربنا أتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته.